ሰላም እንዴት ናችሁ? ዛሬ የማቀርብላችሁ የአያቴን የሻምበል አፈወርቅ ዮሐንስን የህይወት ታሪክ ነው። ይህንን ታሪክ ያገኘሁት ከመዝገበ አእምሮ ከሚል መጽሐፍ ላይ ነው። ይህ መጽሐፍ የ180 የሚዲያ ሰዎች ታሪክ በውስጡ ይዟል። ከነዚህ የሚዲያ ሰዎች መካከል የሆነውን የአያቴን የሻምበል አፈወርቅ ዮሐንስን ታሪክ ዛሬ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ግንቦት 13 በ1919 ዓ.ም ቀን ፍልውሃ አካባቢ አንድ ሕፃን ተወለደ። ኢትዮጵያም በዚህ ቀን ብርቱ ሰው አገኘች። ያ ብርቱ ሰው ግንቦት 13 የተወለደው ሻምበል አፈወርቅ ዮሐንስ ነበር። አባታቸው አቶ ዮሐንስ ገብረ ማርያም ሲባሉ እናታቸው ደግሞ ወይዘሮ ቦጋለች ወልዴ ይባላሉ። የማወቅና የመስራት ፍላጎታቸው ከልጅነታቸው ጀምሮ አብሯቸው ነበር። በኋላም የአንደኛ ደረጃ ትምህርታቸውን በፈረንሳይ ሚስዮን፣ ሁለተኛ ደረጃ ትምህርታቸውን ደግሞ በስዊዲሽ ሚስዮን ትምህርት ቤት አጠናቀዋል። ከዚህ በተጨማሪ በ1937 በዚያን ጊዜ ክቡር ዘበኛ ተብሎ ይጠራ በነበረው አሁን ደግሞ ማዕከላዊ እዝ በሚባለው ስፍራ ገብተው በተግባረ ዕድ ክፍል ተመድበው የሙያ ትምህርት አጥንተዋል። 2 ጊዜ ኮሪያ ዘምተዋል። ሁለተኛውንና አራተኛው ዘመቻ ላይ ተሳትፈው ዘምተዋል። ከኮሪያ ዘመቻ ከተመለሱ በኋላ በሰራዊቱ መደበኛ ሆነው ተቀጥረው እስከ ሻምበልነት ደርሰዋል። የሻምበልነት ማዕረጋቸው የጠንካራነታቸው ማሳያ ነው። የክቡር ዘበኛ ሙዚቀኛ ክፍል ተዘዋውሮ የቲያትር ክፍል ኃላፊ ሆነው መርተዋል። በዚህም ጊዜ ውስጥ የጠቅል ሬዲዮ ጣቢያ ተቋቁሞ ነበር። በዛ የሬዲዮ ጣቢያም የተለያየ ዝግጅቶችን ያቀርብ ነበር። እንደገና በክቡር ዘበኛ ውስጥ ዘመናዊ ሙዚቃ ሲቋቋም የዘመናዊ ሙዚቃ ክፍሉ ኃላፊ ሆኖ የመጀመሪያው የክብር ዘበኛ መድረክ አስተዋዋቂ ነበሩ። የመጀመሪያው መድረክ መሪ ሻምበል አፈወርቅ ዮሐንስ ነበሩ። የመጀመሪያውን የሙዚቃና ዳንስ ውህድ የኮሪዮግራፈር ኢትዮጵያ ውስጥ የጀመሩት ሻምበል አፈወርቅ ዮሐንስ ነበሩ። ለሁሉ ነገር የመጀመሪያ ሰው ናቸው። ለዳንሱ፣ ለሙዚቃው ሻምበል አፈወርቅ ዮሐንስ የውትድርና ጉዟቸው የሻምበልነት ጉዞ የተቋረጠው በ1953 ዓ.ም በተደረገው መፈንቅለ መንግስት ላይ ነው። በክቡር ዘበኛ በሰራዊቱ ውስጥ ላሉ ለግጥምና ለሙዚቃ ኪነ ጥበብ እንዲሁም ለመድረክ የሻምበል አፈወርቅ ዮሐንስ መኖር አስፈላጊ ነበር። ስለ ሰው ልጆች ህልውና፣ ስለ ቅንነት፣ ስለ ተፈጥሮ፣ ስለ ፍቅር፣ በጠቅላላው ስለ ስነ ጥበብ ያላቸው ቦታ አመለካከት እጅግ የተደነቀና እጅግ የሚወደድ ነበር። በ1940ዎቹና በ1950ዎቹ ዓመተ ምህረት ለዘመን መለወጫ፣ ለገና በዓል እንዲሁም የተለያየ ዝግጅቶች ላይ የክቡር ዘበኛ የሙዚቃ ቡድን አለበት ሲባል የነበረው ትርምስ ትንግርት ሲሆን ለዚህም የሙዚቃ ውጤት ዋናው የደም ስሩ ሻምበል አፈወርቅ ዮሐንስ ናቸው። በተጨማሪም በወቅቱ ለቅስቀሳ እንዲያመች ተቋቁሞ በነበረው የሬዲዮ ጣቢያ የእወጃ መኮንን በመሆን ስለ ሀገርና ስለ ወገን ፍቅር ከፍተኛ ቅስቀሳ አድርገውበታል። ከዚህም በላይ ወታደርና ጊዜው በተባለው የክብር ዘበኛ ጋዜጣ ላይ የተወሰነ አምድ ተሰጧቸው ሰፊ ትንተናዎችና ጽሑፎችን ያቀረቡበት ነበር። የሰው ልጅና የእንስሳት አፈጣጠር ተመሳሳይነት አለው። በተለይም ሰው፣ ዶሮ፣ አይጥና አህያ አፈጣጠራቸው ተመሳሳይነት አለው የሚለውን የአንዳንድ ሳይንቲስቶችን አስተያየት ሲያቀርቡ በወንበሩ በንግስናው ዙሪያ የነበሩ ባለስልጣኖች በእነዚህ እንስሳት እኛን የሚመስለን እኛን ነው በማለት ከፍተኛ ተቃውሞ አቅርበውባቸው ነበር። እንዲያውም የእድገት ደረጃቸው እንዳይጠበቅ እስከ ማድረግ ድረስ ተጽዕኖ ተደርጎባቸዋል። ሻምበል አፈወርቅ ዮሐንስ ግን ከጠንካራ ስራቸው እንዲሁም ከመልካም አስተሳሰባቸው ማንም ሊለያቸው አልቻለም። እስከ 1953 ዓ.ም ድረስ በክቡር ዘበኛ ውስጥ ቆይተዋል። ደራሲ ብርሃኑ ዘሪሁን ሻምበል አፈወርቅ ግጥሞችና ፍቅር በሚል ርዕስ በጻፉት መጽሐፍ መግቢያ ላይ እንዲህ ሲሉ ስለ ሻምበል አፈወርቅ ዮሐንስ ተናግረዋል።
የሻምበል አፈወርቅን የግጥምና ቅኔ ችሎታቸውን ማድነቅ የጀመርኩት ስማቸውን እንጂ መልካቸውን ሳላውቅ ገና ትምህርት ቤት በነበርኩበት ጊዜ ነበር። የዘፈኑ የግጥም ደራሲ ሻምበል አፈወርቅ ዮሐንስ ሲባል በቅርብ ከተዋወቅኳቸው በኋላ የበለጠ ላደንቃቸው ወደድኩ። በስነ ጽሑፍ እንደሚገልጡት በፍቅር ለፍቅር፣ በቅንነት ስለ ቅንነት የሚጥሩ ሰው ናቸው። በዚህ የይምሰል የመመጻደቅና የግብዝነት ኑሮ መካከል እንደሳቸው ያሉ ራሳቸውን ያገኙ በጣም ጥቂት ሰዎች ናቸው በማለት ለሻምበል ያላቸውን ክብር ገልጠዋል። በኋላም የቲያትርና የኪነ ጥበብ ዝግጅት በሰራዊቱ ውስጥ ሲስፋፋ ሻምበል አፈወርቅ ዮሐንስ የሁሉም አውራና ቀዳሚ ነበሩ። ቻቻ፣ ማሪንጌ፣ ሮክ፣ ትዊስት፣ ራምባ፣ ሳምባ፣ በዋልስ የተባሉትን ዘመናዊ የሙዚቃ ስልቶችን በማስተማር ለሁሉም ግጥም በተስማማ መልክ በማዘጋጀት በውል አስተምረዋል። በዚህ ዘመን የሚወደዱትን አብዛኞቹን ሙዚቀኞች ወደ መድረክ እንዲወጡና አቅማቸውን እንዲጠቀሙ ከማድረግ አንጻር ሻምበል አፈወርቅ ዮሐንስ ድርሻ ትልቅ ነበራቸው። እነ ብዙነሽ በቀለ፣ እነ ጥላሁን ገሰሰ፣ እነ ተፈራ ካሳ፣ እነ መሐሙድ አህመድ ሌሎች የመድረክ ሰዎች ለመሆን የበቁት በአብዛኛው በገጣሚ አፈወርቅ ዮሐንስ የፈጠራ ችሎታ ነው። አስናቀች ወርቁ፣ አስቴር አወቀ የሰራቸው አብዛኛው ሙዚቃዎች፣ ግጥምና ዜማዎች የሻምበል አፈወርቅ ዮሐንስ ናቸው። ጥላሁን ገሰሰ አምሳሉ፣ እኔ ያላንቺ አልኖርም፣ መለያየት ሞት ነው፣ ከአንድም ሁለት ሶስቴ፣ እዋት ስትናፍቀኝ የሚሉትንና በጊዜው አሁንም ድረስ ተወዳጅ የሆኑ የሙዚቃ ስራዎች ግጥምና ዜማዎች የተሰራው በሻምበል አፈወርቅ ዮሐንስ ነው። ኩኩ ሰብስቤ በጉንጮቼ ወለል ሲፈስ የሚታየኝ፣ እባክህ አስረዳኝ ውሃ ነው እንባ ነው የሚለው ተወዳጅ ሙዚቃም ግጥምና ዜማው የሻምበል ነው። ሻምበል አፈወርቅ ዮሐንስ ከታህሳሱ ሙከራ በፊት እጅግ የታወቁት አልቻልኩም፣ የታወቀ አበባ፣ እግሯን እንዳይነካ፣ እንዋደድ ነበር የተባሉ ግጥሞቻቸው እጅግ የተደነቁ ነበር። ቀመት ስነሳ ባዘን በትካዜ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ወግ ክፋት ደግነትሽን አንዳንድ ጊዜ ደግሞ ጨዋታና ሳቅሽን አልረሳም አለኝ ተተክለ አንጀቴ እንኳን አንቺ ቀርተሽ የፍቅር እመቤቴ የቆምንበት ቦታ ድቅን ይላል ፊቴ የቆምንበት ቦታ ድቅን ይላል ፊቴ እንኳን ቆሜ ብቀበርም እኔ ያላንቺ አልኖርም። መለያየት ሞት ነው ለተዋደደ ሰው መለያየት ሞት ነው ለተዋደደ ሰው ስቃይ ነው
አሳየኝ ደርሶብኝ ብቀምሰው ስቃይን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው ይቀናበት እንዋደድ ነበር ሰው ይቀናብን ስንለያይ ጊዜ ቀኑ ጨለመብን ስንለያይ ጊዜ ቀኑ ጨለመብን እውነቴን ነው እውነቴን ነው እውነት እውነቴን ነው እውነቴን ነው እውነት መለያየት ፍጹም ሞት ነው እውነት መለያየት ፍጹም ሞት ነው እውነት። ከመፈንቅለ መንግስት ሙከራ በኋላ በተለይ አልቻልኩም ብሎ የገጠመው ከሴራው ውስጥ ቀደም ብሎ ተካፋይ በመሆኑ ነው ተብሎ የእስራትና የግዞት ጽዋ ቀምሰዋል። አብዛኛውን የግዞትና የእስራት ጊዜ ያሳለፉት በሸዋሮቢትና በሰበታ ነበር። ሻምበል አፈወርቅ ዮሐንስ ከእስራትና ከግዞት ከተመለሱ በኋላ ፊታቸውን ያዞሩት አሁንም ወደ ስነ ጽሑፍ ነበር። ለጊዜው እንደ ብርቅ ይታዩ የነበሩት ደራሲ መኮንን የዙፋን ከሃዲ ተብለው ከተጉላሉት አንዱ ሆነው ብዙ ችግር ቢደርሱባቸውም ስለታም ብዕራቸውን ይዘው ብቅ ያሉት የኢትዮጵያ ድምፅ እየተባለ ወደሚጠራው ክፍል ነበር። ከዚያም እንዴት ሊሆን ቻለ በሚል ርዕስ ሳይንስ ወለድ የሆኑትን አንዳንድ የምርምር የፍልስፍና ውጤቶችን በጋዜጣ እያወጡ ያስነብቡ ነበር። ቀጥሎ ወደ ሬዲዮ ተዘዋውረው ሳይንስና ሕይወት በሚለው ቋሚ ርዕስ ለአድማጭ የማይረሳ ትምህርት በማቅረብ ተወዳጅነትን አትርፈው ነበር። ይህ ሳይንስና ሕይወት የተሰኘው የሬዲዮ ዝግጅት በኢትዮጵያ ታሪክ ለመጀመሪያ ጊዜ ከፍተኛ አድማጭ የነበረው የሬዲዮ ዝግጅት ነበር። በ1960 ዓመተ ምህረት በውጪዎቹ አቆጣጠር ጀግናው አትሌታችን አበበ ቢቂላ በሮም አደባባይ በባዶ እግሩ ማራቶንን አሸንፎ የሀገሩን ባንዲራ ከፍ ሲያደርግ ድሉን ለመጀመሪያ ጊዜ ለኢትዮጵያውያን ያበሰረው ሻምበል አፈወርቅ ዮሐንስ ነው። ሻምበል አፈወርቅ ዮሐንስን አንባቢ በሚስብ ቋንቋ ብዙ መጽሐፍትን ጽፈዋል። እስካሁንም የህትመት ብርሃን አግኝተው ለንባብ የበቁ መጽሐፎቻቸው 18 ናቸው። ጄንጊስ ካን፣ ዛዲግ ወይም እድል፣ ችግረኞቹ፣ ታላላቅ አስደናቂ ታሪኮች፣ ፍቅር በሰዎች ዘንድ፣ ጥበብና እድገት፣ ጠቅላላ ዕውቀት፣ የማፍቀር ጥበብ፣ ታላላቅ የፍቅር ታሪኮች፣ እየሳቁ ማልቀስ፣ አንድ እፍታ፣ ግጥሞችና ፍቅር ከሞት ያድናሉ፣ ግጥሞችና መጠጥና ሰው፣ ግጥሞች ለሐዘን ለትካዜ፣ የኔ ግጥሞች፣ ስሜታዊ ግጥሞች፣ ሐዘንና ደስታ የመጽሐፎቻቸው ርዕስ ናቸው። ሻምበል አፈወርቅ ዮሐንስ ከመግጠማቸው ሌላ በርከት ያሉ መጽሐፍትን ለአንባቢ አበርክተዋል። የህትመትን ብርሃን ያላገኙ በርካታ መጽሐፍም እንዳላቸው በአባታቸው ስም የሚጠራው ልጃቸው ዮሐንስ አፈወርቅ ይናገራል። ሻምበል አፈወርቅ እንግሊዘኛ፣ ጣሊያንኛ፣ ፈረንሳይኛ ቋንቋዎችን መናገር የሚችሉ ነበሩ። ሻምበል አፈወርቅ ዮሐንስ ባለትዳርና 9 ልጆች ነበሯቸው። አብይ አፈወርቅ የሚባል ልጃቸው የእርሳቸውን ፈለግ በመከተል የነጻ ፕሬስ ጋዜጠኛ ነበር። አሁን በስደት በአውስትራሊያ ይገኛል። ሻምበል አፈወርቅ ጊዜያቸውን በብዙ ለመጽሐፍት ፍቅር አውለዋል።
ለመጽሐፍትና ለንባብ ጊዜያቸውን የሰው የቀለም ሰው ናቸው። እውነቴን ነው እውነቴን ነው እውነት። በመጨረሻም ከመኖሪያ ቤታቸው አንዱ ክፍል ለመጽሐፍቶቻቸው ለቀው በተወለዱ በ53 ዓመታቸው የካቲት 24 ቀን በ1972 ዓ.ም አርፈዋል። ሻምበል አፈወርቅ ዮሐንስ በኖሩበት ሰዓት በብዙዎች የሚታወቁ፣ ለብዙዎች ተምሳሌት የሆኑ፣ ብዙዎች መክሊታቸውን ተጠቅመው ራሳቸውንና ሀገራቸውን እንዲያገለግሉ ለፍቅር ኖረው በፍቅር የሞቱ ብርቱ ጋዜጠኛ፣ የዜማና የግጥም እንዲሁም የበርካታ መጽሐፍ ደራሲ ናቸው።